ሰላም፣ እንኳን ወደ ዛሬው ትልቅ ውይይታችን በደህና መጣችሁ። ዛሬ የምንመረምረው ትንሽ ከበድ ያለ ጥያቄ ነው። አዎ፣ በጣም በተለይ በሥነ መለኮት ክበባት ውስጥ ብዙ ጊዜ የሚነሳና የተለያዩ አስተያየቶችም ይሰጡበት ልክ ነው። ጥያቄው ይሄ ነው። በመጽሐፍ ቅዱስ በተገለጸው የመጨረሻው የፍርድ ቀን በታላቁ ነጭ ዙፋን ላይ ተቀምጦ የሚፈርደው ማን ነው? እግዚአብሔር አብ ነው ወይስ ወልድ? እናም የዛሬው ዓላማችን ትክክለኛው መልስ ይሄ ነው ብሎ ለመደምደም አይደለም። ይልቅ በምንጮች ውስጥ የቀረቡትን መከራከሪያዎች መዘርዘርና መፈተሽ ነው። ሁለቱም ወገኖች ደግሞ በጣም ጠንካራ የመጽሐፍ ቅዱስ ማስረጃዎችን ያቀርባሉ። በትክክል። ስለዚህ ይህንን ስንመረምር ስለ መለኮታዊ ፍትሕ፣ ስለ ሥልጣን እና ስለ አብና ወልድ ግንኙነት ያለንን ግንዛቤ እናስፋለን ማለት ነው። አዎ፣ ከቀላል ጥያቄና መልስ በጣም የዘለለ ነው። በጣም ጥሩ። እንግዲያው ከመጀመሪያው ማስረጃ እንጀምር። ይህም ወደ አብ ያደላ ከሚመስለው ማለት ነው። እሺ። በዳንኤል መጽሐፍ ምዕራፍ 7 ከቁጥር 9 እስከ 10 ላይ እንዲህ የሚል በጣም ኃይለኛ ምስል እናገኛለን። አዎ። ዙፋኖች ሲዘረጉ ከዘመናት በፊት የነበረውም ሲቀመጥ አየው። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ፍርድም ተቀመጠ፣ መጻሕፍትም ተከፈቱ ይናል። ከዘመናት በፊት የነበረው የሚለው አገላለጽ በጣም ግልጽ ይመስላል። በጣም ይህ ማንን ነው የሚያመለክተው? አዎ፣ ከዘመናት በፊት የነበረው የሚለው ሲያሜ አብዛኛውን ጊዜ በቀጥታ ከእግዚአብሔር አብ ጋር ያያያዛል። ዘላለማዊ ሆነውን አምላክ በትክክል ዘመን ማይቆጠርለትን። እናም የዳንኤል ራእይ የመጨረሻውን ፍርድ የሚያሳይ ከሆነ በዙፋኑ ላይ የተቀመጠው አብ ነው ወደሚል መደምደሚያ በቀላሉ ያደርሳል። እሺ፣ አንድ ደቂቃ ግን እዚህ ላይ አንድ ነገር ግራ ያጋባል። ምንድን ነው? የራሱም ጠጉር እንደ ጥሩ ጥጥ ነበረ የሚለው መግለጫ በዮሐንስ ራእይ ላይ ኢየሱስ ክርስቶስን ለመግለጽ ጥቅም ላይ ከዋለው ሐረግ ጋር በጣም ይመሳሰላል። በትክክል። ይህ በአጋጣሚ ነው ወይስ ሌላ ትርጉም አለው? በጣም ጥሩ ምልከታ ነው። ነገሩን ውስብስብ የሚያደርገው ነው። መግለጫ ለሁለቱ መጠቀሙ ነገሩን በጥንቃቄ እንድንመለከት ያስገድደናል። ምን መሰለ፣ ምንጮቹ እዚህ ላይ አንድ መሰረታዊ መርህ ያስቀምጣሉ። ፍጡራን እግዚአብሔርን ማየት የሚችሉት እርሱ ራሱን በገለጠላቸው ልክና መጠን ብቻ ነው። ገባኝ። በጊዜና በቦታ የተገደበ አእምሮ ወሰን የሌለውን አምላክ ሙሉ በሙሉ ሊገነዘብ አይችልም። እውነት ነው። የዳንኤል ራእይ ደግሞ ወልድ ሥጋ ከመልበሱ በፊት የተከሰተ ነው። ስለዚህ ዳንኤል ያየው በሰው አእምሮ ሊታሰብ በሚችል መልኩ የተገለጠለትን የእግዚአብሔርን ክብር ነው። እሺ። ያ መግለጥ ደግሞ በኋለኛው ዘመን ለወልድ ከተሰጠው መግለጫ ጋር መመሳሰሉን ምንም አያስደንቅም። ገብቶኛል። ስለዚህ መግለጫው ራሱ ወሳኝ ማስረጃ ላይሆን ይችላል ማለት ነው። ላይሆን ይችላል። ነገር ግን መጻሕፍትም ተከፈቱ የሚለው ሐሳብስ? ይህ በቀጥታ በራእይ መጽሐፍ ላይ ከተገለጸው የታላቁ ነጭ ዙፋን ፍርድ ጋር ይገናኛል አይደል? በትክክል። ይህ በጣም ጠንካራው ግንኙነት ነው። መጽሐፍት መከፈታቸው የፍርድ ቀን ምልክት ነው። አዎ። ስለዚህ የዳንኤል ራእይ የመጨረሻውን ፍርድ የሚያሳይ ከሆነ እና በዙፋኑ ላይ የተቀመጠው ከዘመናት በፊት የነበረው ከሆነ ይህ ለአብ የሚቀርበው ዋነኛና ጠንካራ መከራከሪያ ይሆናል። እሺ፣ ይህ ለአብ የሚቀርበው መከራከሪያ በጣም ግልጽና ጠንካራ ነው። አዎ ነው። ነገር ግን በዚሁ የዳንኤል መጽሐፍ በዚሁ ምዕራፍ ውስጥ ከጥቂት ቁጥሮች በኋላ ትዕይነቱን ሙሉ በሙሉ የሚቀይር ሌላ ገጸ ባህሪ ብቅ ይላል። ልክ ነው። ከቁጥር 13 እና 14 ላይ እንደ ሰው ልጅ የሆነም በሰማይ ደመና ሲመጣ አየሁ። ወደ ቀድሞውም መጣ፣ ለእርሱም ግዛትና ክብር መንግሥትም ተሰጠው ይላል። ይህ የሰው ልጅ ማን ነው? እዚህ ላይ ምንም ጥርጣሬ የለም። የሰው ልጅ የሚለው መጠሪያ ኢየሱስ ክርስቶስን የሚያመለክት መሆኑ በመጽሐፍ ቅዱስ ሊቃውንት ዘንድ ሰፊ ስምምነት ያለበት ጉዳይ ነው። እሱ ራሱ ተቀምጦበታል በተደጋጋሚ። ይህ ክፍል የሚያሳየው ወልድ ከዘመናት በፊት ከነበረው ማለትም ከአብ የፍርድ ስልጣንን ጨምሮ ግዛትንና ክብርን የሚቀበልበትን ሂደት ነው። እና ይሄ ደግሞ ለሌላኛው ወገን መከራከሪያ በር ይከፍታል በደንብ። ታዲያ ይህንን ከዮሐንስ ወንጌል ጋር ስናገናኘው ምን ይመስለን? ምክንያቱም እዚያ ላይ በጣም ግልጽ የሆነ ቃል አለ አይደል? አዎ። እና ይሄ ምናልባት ለወልድ ከሚቀርቡት መከራከሪያዎች ሁሉ በጣም ቀጥተኛና የማያሻማው ነው። በጣም ግልጽ የሆነው ማለት ነው። በጣም ግልጽ። ዮሐንስ ወንጌል 5:22 ላይ
አብ በማንም ላይ አይፈርድም፣ ነገር ግን ፍርዱን ሁሉ ለወልድ ሰጥቶታል ይላል። ከዚህ በላይ ግልጽ መሆን አስቸጋሪ ነው። ይህ ጥቅስ እንደሚነግረን የፍርድ ወንበሩ ላይ የመቀመጥ የመጨረሻው ስልጣን ለወልድ ተላልፎ የተሰጠ ጉዳይ ነው። ይህ ከሆነ ታዲያ ክርክሩ እዚህ ላይ ማውቃት የለበትም። ጥሩ ጥያቄ ነው። አዎ፣ መጽሐፍ ቅዱስ ራሱ አብ አይፈርድም፣ ፍርዱን ሁሉ ለወልድ ሰጥቷል ቃለ። ዳንኤል ያየው ራእይ እንዴት ሊተረጎም ይቻላል? ሁለቱንም በአንድ ላይ እንዴት መያዝ ይቻላል? ጥሩ ጥያቄ ነው። ምክንያቱም በላዩ ላይ ሲታይ የሚጋጩ ይመስላሉ። አንደኛው አቀራረብ አብ ፍርዱን ለወልድ ቢሰጡም ወልድ የሚፈርደው በአብ ስምና ስልጣን ስለሆነ አብ እንደፈረደ ይቆጠራል የሚል ነው። ልክ እንደ ምሳሌው። አዎ፣ ልክ አንድ ንጉሥ አንድን ዳኛ ሾሞ ፍርድ እንዲሰጥ ሲያደርግ የዳኛው ፍርድ የንጉሡ ፍርድ እንደሆነው ማለት ነው። ገባኝ። ሌላው ነጥብ ደግሞ ወደ ዳንኤል 7:22 ስንመለስ የሚነሳው የትርጉም ልዩነት ነው። የትርጉም ልዩነት? አዎ፣ አንዳንድ የመጽሐፍ ቅዱስ ትርጉሞች ከዘመናት በፊት የነበረው መጥቶ ፍርድ ሰጠ ሲሉ፣ ሌሎች ለምሳሌ እንደ ኪንግ ጄምስ ቨርዥን ያሉ ጥንታዊ ትርጉሞች ፍርድ ለቅዱሳን ተሰጠ ብለው ይተረጉሙታል። እናም ይህ የትርጉም ልዩነት ብቻውን ለጉዳዩ የተለየ አቅጣጫ ይሰጠዋል። እሺ፣ ስለዚህ የፍርዱ ስልጣን የማን እንደሆነ መረዳቱ ራሱ ውስብስብ እና በትርጉም ላይ የተመሰረተ ነው። በጣም። ይህ ግን ሌላ ጥያቄ ያስነሳል። እንዴት ነው የሚፈረደው? ምንጮቹ እንደሚሉት ይህ ፍርድ እኛ እንደምናስበው ጥፋተኛ ወይስ ንጹሕ የሚል ቀላል አይደለም። ስለ ፍርዱ ባህሪ ምን ይላሉ? ይህ በጣም ወሳኝ ነጥብ ነው፣ ምክንያቱም ስለ እግዚአብሔር ባህሪ ብዙ ይነግረናል። እሺ፣ ምንጮቹ እንደሚጠቁሙት የእግዚአብሔር ፍርድ ፍጹም ፍትሐዊ ነው። ፍትሕ ደግሞ ሚዛንን ይጠይቃል። ስለዚህ ቅጣት እንደ ኃጢአቱ ክብደትና አይነት ደረጃ አለው። ያ ማለቴ በሕይወት ዘመኑ በሙሉ ሰዎችን ሲያሰቃይ የነበረ ሰው እና በሕይወቱ አንድ ጊዜ ትንሽ ነገር የሰረቀ ሰው አንድ አይነት ቅጣት ይቀበላሉ ብሎ ማሰብ ከፍትሕ መርህ ጋር ይጋጫል። እውነት ነው። ለዚህ ምሳሌ አለ። እንዴት ነው የሚለካው? ምንጩ ውስጥ አንድ ጥሩ ምሳሌ ተጠቅሷል። ኢየሱስ እንዳስተማረው አንድን ሰው በልብ ውስጥ መጥላት ከመግደል ጋር ሊስተካከል ይቻላል። ነገር ግን አንድ ሰው ሌላውን ለመግደል አስቦ ነገር ግን በተግባር ሳይፈጽመው ቢቀር እግዚአብሔር በገዳይነት አይፈርድበትም። ለምን? ምክንያቱም ግድያውን የከለከለው አንድ ምክንያት አለ። ምናልባት የሕግ ፍራቻ፣ ምናልባት የሕሊና ወቀሳ ወይም ዕድል ማጣት ሊሆን ይችላል። ይህ የሚያሳየው ድርጊቱን ላለመፈጸም የነበረው ውስጣዊም ሆነ ውጫዊ ግፍት ለመፈጸም ከነበረው ፍላጎት የበለጠ ጠንካራ እንደነበረ ነው። ስለዚህ ዋናው ነጥብ መለኮታዊ ፍርድ ድርጊቱን ብቻ ሳይሆን ከድርጊቱ በስተጀርባ ያለውን ውስጣዊ ትግል፣ ፍላጎትና ፍርሃትንም ጭምር የሚመዝን መሆኑ ነው ማለት ነው። በትክክል። ይህ እኛ ከምናውቀው የሰው ልጆች ፍርድ ቤት በጣም የላቀ ነው። በጣም። የእኛ ፍርድ ቤት ማስረጃና የተፈጸመን ድርጊት ብቻ ነው የሚያየው። መለኮታዊው ፍርድ ግን የልብን ዝንባሌ፣ ያልተፈጸሙትን ሐሳቦች እና ለምን እንዳልተፈጸሙት ጭምር ይመዝናል። ዋው! ምንጩ እንደሚለው ቅጣት የተለያየ ደረጃ ከሌለው ፍጡራን እግዚአብሔርን ፍትሕ ሊረዱ አይችሉም። ይህ ደግሞ እግዚአብሔርን እንዳይወዱ ሊያደርጋቸው ይችላል። እግዚአብሔር ደግሞ ፍቅር ስለሆነ ፍርዱ የፍቅሩንና የፍጡሩን ፍጹምነት የሚያሳይ መሆን አለበት። የቅጣት ደረጃ መኖር የዚሁ ፍትሕ አካል ነው ማለት ነው። በትክክል። ይህ ስለ ፍርዱ ባህሪ ያለኝን ግንዛቤ ሙሉ በሙሉ ይለውጠዋል። አዎ። ይህ ደግሞ ወደ አንድ የበላይ ጥልቅ እና ፍልስፍናዊ ጥያቄ ይወስደናል። ምንጮቹም ይህንን ጥያቄ አንስተዋል። የዘመናት ጥያቄ ነው። እግዚአብሔር ሁሉን አዋቂ ከሆነና ፍጡራን ኃጢአት እንደሚሰሩ አስቀድሞ የሚያውቅ ከሆነ ለምን ገና ከመጀመሪያው ፈጠራቸው? ይህንን ምንጮቹ ሲመልሱት የአሁን ያለው የፍጥረት ስርዓት ፍጡራን እግዚአብሔርን በልምድ እንዲያውቁት የተዘጋጀ ነው ይላሉ። በንድፈ ሐሳብ ብቻ ሳይሆን በተግባር። በትክክል። እዚህ ላይ አንድ አነጋጋሪ ሐሳብ ይነሳል። ኃጢአት ባይኖር ኖሮ የመስቀሉ ፍቅር አይኖርም ነበር። መስቀል ከሌለ ደግሞ ፍጡራን የእግዚአብሔርን ፍቅር ጥልቀት፣ የይቅርታውን ታላቅነት እና የጸጋውን ብዛት ሙሉ በሙሉ ሊረዱ አይችሉም። ይህንን በምሳሌ ብታስረጂው ትንሽ ከበድ ያለ ሐሳብ ነው። ምንጩ ይህንን ሲያስረዳ ልክ አንድ ወላጅ ልጁ እንዲወደው ከማስገደድ ይልቅ ምርጫ እንዲኖረው እንደሚፈቀድለት ነው የሚገልጸው። እሺ፣ እውነተኛ ፍቅር በነጻነት ላይ የተመሰረተ ነው። ያ ነጻነት ደግሞ የመሳሳት አደጋን ያካትታል። ፍጡራን መጀመሪያ ላይ የተሰጣቸውን ነጻ ፍቃድ እግዚአብሔርን ሳያውቅና የፍቅሩን ጥልቀት ሳይረዱ የተሰጠ ነው።
ነገር ግን የመስቀሉን ፍቅር ካዩ በኋላ በራሳቸው ምርጫ እግዚአብሔርን ሲመርጡ ያኔ ነጻ ፈቃዳቸው ፍጹም ይሆናል። ስለዚህ ይህ ሥርዓት ፍጡራንን ከፍ ወዳለ የፍቅርና የነጻነት ደረጃ ለማድረስ ታስቦ የተዘጋጀ ነው ተብሎ ይገለጻል። እሺ፣ ይህ በጣም ጥልቅ ሐሳብ ነው። አሁን ወደ ዋናው ጥያቄያችንን መለስና ያሉንን ነጥቦች እናሰባስብ። እሺ፣ በአንድ በኩል ከዳንኤል መጽሐፍ ከዘመናት በፊት የነበረው የሚለው አገላለጽ ወደ አብ ያመለክታል። ልክ ነው። በሌላ በኩል ደግሞ ፍርዱን ሁሉ ለወልድ ሰጥቶታል የሚለው የዮሐንስ ወንጌል ክፍል ወደ ወልድ ይጠቁማል። አዎ፣ የመጨረሻው ፍርድ የተገለጸበት የራእይ መጽሐፍስ ይህንን እንዴት ነው የሚያስታርቀው? ራእይ ምዕራፍ 20 ቁጥር 11 ላይ ያለው ሐሳብ ምን ፍንጭ ይሰጠናል? እዚህ ላይ ክርክሩ በአንድ ቃል ላይ የተንጠለጠለ ነው ማለት ይቻላል። እንዴት? በራእይ 20 ላይ ስለ ታላቁ ነጭ ዙፋን ሲናገር አንዳንድ ጥንታዊ የእጅ ጽሑፎች ከእግዚአብሔር ፊት ምድርና ሰማይ ሸሹ ይላሉ። እዚህ ላይ እግዚአብሔር ተብሎ የተተረጎመው የግሪክ ቃል ቴዎስ ሲሆን አብዛኛውን ጊዜ አብን ያመለክታል። እሺ። ነገር ግን ሌሎች ብዙ ምሁራን ትክክለኛ እንደሆነ የሚስማሙበቱ ጥንታዊ ቅጂዎች ላይ የሚገኘው ቃል ድሮኖስ ነው። ድሮኖስ? አዎ፣ ትርጉሙም ዙፋን ማለት ነው። ስለዚህ ሐረጉ ከዙፋኑ ፊት የሚል ይሆናል። ይህ የቃል ልዩነት ለትርጉሙ ምን ያህል ለውጥ ያመጣል? ትልቅ ለውጥ ያመጣል። ከእግዚአብሔር ፊት የሚለው ሐረግ ወደ አብ የሚያደላ ሲሆን ከዙፋኑ ፊት የሚለው ሐረግ ግን በዙፋኑ ላይ ማንኛውም ስልጣን ያለው አካል፣ ለምሳሌ ፍርድ የተሰጠው ወልድ፣ በትክክል ሊቀመጥበት እንደሚችል ያሳያል። ስለዚህ የትኛው ጥንታዊ ቅጂ የበለጠ ትክክል ነው የሚለው ጥያቄ መልሱን ይወስናል። ታዲያ ምንጩ ጸሐፊ መደምደሚያ ምንድን ነው? እነዚህን ሁሉ ማስረጃዎች ከመረመረች በኋላ የምንጩ ጸሐፊ ግልምነትና ድምዳሜ በዙፋኑ ላይ የተቀመጠው ወልድ ነው ወደሚለው ያጋደለ ነው። ለምን? ለዚህም ምክንያት አላት። በመጽሐፍ ቅዱስ የጊዜ ሰሌዳ መሰረት ወልድ የመጨረሻውን ጠላት ማለትም ሞትን አጥፍቶ የተጠናቀቀውን መንግስት ለአብ ከማስረከቡ በፊት የታላቁ ነጭ ዙፋን ፍርድ መጠናቀቅ አለበት። ይህ ፍርድ የሚካሄደው ወልድ አሁንም የመንግስቱን ስልጣን በእጁ ይዞ ሳለ ነው። ስለዚህ በዙፋኑ ላይ ተቀምጦ የሚፈርደው እርሱ ነው ብላ ትደመድማለች። ይህ በጣም ምክንያታዊ ይመስላል። አዎ፣ ነገር ግን ምንጩ አንድ በጣም አስፈላጊ ማጠቃለያ ሐሳብ ሳያስቀምጥ አያልፍም። እሱም ይኸውም በዙፋኑ ላይ ተቀምጦ አብ በመሆነ ወልድ በመሰረታዊው የእምነት ጉዳይ ላይ ምንም ለውጥ አያመጣም። እውነት ነው። ፍርዱ የአብም ሆነ የወልድ ገልቆ የእግዚአብሔር ፍርድ ነው፣ ፍትሁም የእግዚአብሔር ፍትህ ነው። ልክ ነው። ስለዚህ ይህ ጉዳይ አማኞች ሊከራከሩበትና ሊላዩበት የሚገባ ርዕስ እንዳልሆነ ያስገነዝባል። ዋናው ነገር የፍርዱን እውነታና አይቀሬነት መቀበልና ለዚያ መዘጋጀት ነው። በጣም ግሩም ማጠቃለያ ነው። እንግዲያው የዛሬውን ውይይት ስናጠቃልል በታላቁ ነጭ ዙፋን ላይ ስለሚቀመጠው አካል ማንነት የቀረቡትን ሁለት ዋና ዋና አመለካከቶች መርምረናል። አዎ፣ አንደኛው ከዘመናት በፊት የነበረው በሚለው መግለጫ ላይ ተመርኩዞ አብ ነው ሲል፣ ሌላኛው ደግሞ ፍርዱን ሁሉ ለወልድ ሰጥቶታል በሚለው ግልጽ ጥቅስ ላይ ተመርኩዞ ወልድ ነው ይላል። ሁለቱም ጠንካራ መከራከሪያ እንዳላቸውም አይተናል። በትክክል ጉዳዩ በትርጉምና በተለያዩ ጥቅሶች አተረጓጎም ላይ የተመሰረተ መሆኑንም ተመልክተናል። ውይይቱ ከመዝጋታችን በፊት አድማጭ ሊያስብበት የሚገባ አንድ የመጨረሻ ጥያቄ ላንሳ። እሺ። የፍርዱ ዓላማ ቅጣት ብቻ ሳይሆን የመለኮታዊ ፍትሕና የፍቅርን የመጨረሻ ባህሪ ለፍጥረት ሁሉ መግለጥ ከሆነ ይሄ ግንዛቤ እኛ በድብቅ የምናደርጋቸውን ድርጊቶች እና በውስጣችን የምናስበውን ዝማሌ የምንመለከትበትን መንገድ እንዴት ሊለውጠው ይችላል? ጥሩ ጥያቄ ነው። የእያንዳንዱ ድርጊትና ሐሳብ የፍትሕና የፍቅርን ሚዛን ለማሳየት በሚውልበት መድረክ ላይ እንደሚገለጥ ማሰብ የዛሬ ምርጫዎቻችን ላይ ምን ተጽዕኖ ሊያሳድር ይችላል? በዚህ ሐሳብ ላይ እያሰላሰልን ለዛሬው እናበቃለን።